ጤና ይስጥልኝ። በአውሮፓ ቻምፒዮንስ ሊግ በሊግ ፎርማት እንግዲህ መደረግ ከጀመረበት ሁለተኛው ሲዝን ላይ ነው የምንገኘው። በዚህም የመጨረሻ ጨዋታዎች 8ኛ ጨዋታዎች ማለት ነው በትናንትናው ምሽት 5 ሰዓት ላይ ሁሉም በተመሳሳይ ሰዓት 18ቱም ጨዋታዎች ተደርገው ነበረ። በዚህ ጨዋታ እንግዲህ በቀጥታ ወደ ቀጣዩ ዙር ለማለፍ ማለት ነው ወደ ኖክአውት ስቴጅ ወደ 16ቱ ማለት ነው ለማለፍ የሚደረጉ ጨዋታዎች ነበሩ። ይሄ እድል የነበራቸው ከ1 እስከ 8 ለመጨረስ ማለት ነው። አንዳንድ ክለቦች ደግሞ ከ9 ጀምሮ እስከ 24 ድረስ በመጨረስ ማለት ነው በፕሌይኦፍ ወደ 16ቱ ለመቀላቀል ሙከራ የሚያደርጉ አሉ። ይህንን ለማሳካት የሚጫወቱ ቡድኖች ነበሩ። ከዛ ውጭ ደግሞ አጠቃላይ ከውድድር ውጭ ላለመሆን ቢያንስ በፕሌይኦፍ ተሳትፈው ወደ 16ቱ ለማለፍ የሚደረግ እድልን ለመሞከር ጨዋታ የሚያደርጉ ክለቦችም ነበሩ ማለት ነው። በዚህ መሰረት ጨዋታው ከተጠናቀቀ በኋላ እንግዲህ በቀጥታ 8 የመጀመሪያውን ቶፕ 8 በመጨረስ ያጠናቀቁት አርሰናል፣ ባየርን ሙኒክ፣ ሊቨርፑል፣ ቶተንሃም፣ ባርሴሎና፣ ቼልሲ፣ ስፖርቲንግ ሊዝበን እና ማንሲቲ ሆነዋል። እንግዲህ በቶፕ 8ቱ 5ቱ የፕሪሚየር ሊግ ቡድኖች ናቸው ማለት ነው። እንደ ሪያል ማድሪድ፣ ኢንተር ሚላን፣ ፒኤስጂ ያሉት ዩቬንቱስ፣ አትሌቲኮ ማድሪድ፣ ኒውካስል ከእንግሊዝ ደግሞ እና አትላንታ አይነት ቡድኖች ማለት ነው። ዶርትሙንድንም ጨምረን እነዚህ አይነት ቡድኖች ደግሞ እንግዲህ ከ9 ጀምሮ እስከ 24 ባለው ውስጥ ነው የጨረሱት። ስለዚህ በፕሌይኦፍ ነው እንግዲህ ወደ 16 ለመግባት እርስ በርስ ተጫውተው እድላቸውን የሚወስኑት ማለት ነው። አንድ አስገራሚ የነበረው በትናንቱ ጨዋታ ላይ እስከ መጨረሻው ደቂቃ ድረስ አካባቢ ቶፕ 24 ውስጥ ማለት ነው 24ኛ ሆኖ ለመጨረስ እድል የነበረው ማርሴ መጨረሻ ላይ የጆዜ ሞሪኖ ቤኔፊካ በግብ ጠባቂው አማካኝነት በ98ኛው ደቂቃ ላይ ባስቆጠሩት ግብ ሪያል ማድሪድን 4-2 አሸንፈው ቤኔፊካዎች 24ኛ ሆኖ በመጨረስ የፕሌይኦፍ እድል አግኝተዋል ማለት ነው። እንግዲህ ማድሪድ 4-2 በመሸነፉ ምክንያት 9ኛ ሆኖ ነው የጨረሰው። ስለዚህ ፕሌይኦፍ መጫወት ግድ ይለዋል ማለት ነው። እነዚህ አይነት 18 የሚደርሱ ጨዋታዎች ነበሩ። በተመሳሳይ ሰዓት እኔ የተመለከትኩት ጨዋታ የቼልሲና የናፖሊን ጨዋታ ነበር። እንግዲህ ቼልሲ ከዚህ ጨዋታ በፊት ከቶፕ 8 ውጭ ነበረ ማለት ነው። ስለዚህ ናፖሊን ማሸነፍ የመጀመሪያ 8 ቡድኖች ውስጥ ሊያካተው የሚችለው እድል ነበር። ናፖሊ ደግሞ ሲጀመር ከ24 ቡድኖች ውጭ ነበር፣ ወደ 25ኛ ነበር የሚገኘው። ስለዚህ ቢያንስ በፕሌይኦፍ ተጫውቶ ወደ ቀጣዩ ዙር ለማለፍ እድሉን ለመሞከር ከቼልሲ ጋር ያለውን ጨዋታ ማሸነፍ ይጠበቅበት ነበረ። ከዚህ አንጻር ጨዋታው የሚጠበቅ ነበረ ማለት ነው። በዲያጎ አርማንዶ ማራዶና ስቴዲየም የተደረገ ጨዋታ ነው ማለት ነው። ለተለመደው ከላይናፑ ልጀምርና በቼልሲ በኩል በዚህ ላይናፕ ላይ አዲሱ አሰልጣኝ እንግዲህ ሊያም ሮሴኜ በስትራስቡርግ እያለ በአብዛኛው በወረቀት ላይ በባክስሪ የሚጫወት ቡድን ዊንግ ባኮችን የሚጠቀም ቡድን ነበር የሚጠቀመው ማለት ነው። ወደ ቼልሲ ከመጣ በኋላ በባክፎር መጫወት ነበረ ምርጫ የሆነው እስካሁን ድረስ ማለት ነው። በሆል ሲቲ ያለው ኦፍኮርስ በባክፎር የሚጫወት ነበር ቡድኑ። ያን ያህል ቢሆን አይነት አቀራረብ ጥገኛ አይነት አሰልጣኝ አይደለም። የተለያየ አቀራረቦችን የሚመርጥ ነው። ተለዋዋጭ ነው። ሞር አዳፕት ለማድረግ የሚሞክር አሰልጣኝ ነው። የትናንት ምሽቱ ጨዋታ ግን በባክስሪ ነው የጀመረው። ዊንግ ባኮችንም ተጠቅሟል ማለት ነው። በባክስሪ ሲጀምር ደግሞ ትንሽ ኦፍኮርስ ቼልሲ ኳስ ሲይዝ በባክስሪ ነው። በተለይ በክፍት ጨዋታ ኳስ በሚይዝበት ጊዜ በኤንዞ ማሬስካም ጊዜ የበለጠ የ3-2 ወይ ደግሞ 3 ሴንተር ባኮች ከፊት ለፊት 2 ፒቮት ወይ 1 ፒቮት አድርጎ በክፍት ጨዋታ ይዞ ለመውጣት ይሞክራል ከኳስ ጋር ማለት ነው። ስለዚህ ኮርስ ወረቀት ላይ እንደዚህ አይነት ፎርሜሽን አለ ቢባልም ጨዋታ ላይ ያኔ ባክስሪ አይነት የሚመስል ነገር እንመለከታለን። ነገር ግን ይሄ ለየት የሚያደርገው አንደኛ ባክስሪው ላይ ትክክለኛ ሴንተር ባክ ምክንያቱም ከኳስ ውጭ ሲሆን ቡድኑ ማለት ነው ቼልሲ በቀደሙት በማሬስካም ጊዜ ከትናንትኛውም ጨዋታውን በፊት ማለት ነው ሞሮፍ በባክፎር ሞሮፍ የ4-4-2 አይነት ቅርጽ ስለሚኖረው ሁለት ደንበኛ የመሀል ሴንተር ባኮች ይኖራሉ ማለት ነው። በታንቱ ጨዋታ አንድ ሴንተር ባክ ነው የነበረው ማለት ነው። በባክስሪ ሲስተም ቢጫወትም የቀኝና የግራ ሴንተር ባክ የነበሩት ሪሲ ጄምስ እና እንግዲህ ኩኩሪያ ናቸው። ሞሮለስ የመስመር ተከላካዮች የሆኑ ተጫዋቾች እንግዲህ ያን ዋይድ ሴንተር ባክ ፖዚሽን ይዘዋል። የመሀል ሴንተር ባክ ቦታ ነው የያዘው ደግሞ ዌዝሊ ፎፋና ነው እና አንደኛው ጥያቄ የሚፈጥረው ነገር የነበረው አንደኛ በአንድ ሴንተር ባክ ብቻ መግባቱ፣ ምክንያቱም በጨዋታው ላይ እንደነ ቻሎባ አይነት ተጫዋቾች ነበሩ በስብስብ ውስጥ ባዲያሺሊም ነበረ፣ በተመሳሳይ ሁኔታ አቺምፖንግም ነበረ ማለት ነው። ትክክለኛ ሴንተር ባኮች ማለት ነው። የኦሬላቶንም እዚህ ውስጥ ልንከተው እንችላለን ማለት ነው። ከነዚህ ይልቅ መጀመሪያው አሰላለፍ ውስጥ እንግዲህ ቅድሚያ የሰጠው በአንድ ተፈጥሯዊ ሴንተር ባክ እሱንም መሀል ለመሀል የሚገኝ ሴንተር ባክ ፎፋናን አድርጎ ተጠቀመና የግራና የቀኝ ሴንተር ባክ ቦታ ላይ ሪሲ ጄምስ እና ኩኩሪያ ነበር የተጠቀመው ሊያም ሮሴኜ ማለት ነው። ከሱ ፊት ያሉትን ሁለቱም ቢቮቶች ኦፍኮርስ ካይሴዶ እና ሳንቶስ ነው ያዙት። አንደኛው ሴንተር ባክ ፓርትነርሺፕ ላይ ችግሩ ምንድነው? ኦፍኮርስ ሁለቱም ተጫዋቾች ከኳስ ጋር ቡድኑ በባክስሪ በክፍት ጨዋታ ለመውጣት በሚሞክርበት አጋጣሚ በማሬስካም ስር በዋናነት በማሬስካም ስር ማለት ነው፣ ተወሰነ አጋጣሚዎች ደግሞ በሊያም ሮሴኜ ማለት ነው በቅርብ ጨዋታዎች ላይ የግራ ሴንተር ባክ ወይ የቀኝ ሴንተር ባክ ሆነው መጫወት ልምድ አላቸው ኩኩሪያም ሪሲ ጄምስም ማለት ነው። ነገር ግን ቡድኑ ኳስ በሚቀማበት ጊዜ ምናልባት የፉል ባክ ቦታቸውን ይዙና ደንበኛ ሴንተር ባኩ መሀል ላይ ገባ ነው ለሴንተር ባክ ይኖረዋል ማለት ነው። ትልቁ ጥያቄ ግን የሚሆነው የሚመስለኝ የመሀል ሴንተር ባክ ላይ የተጠቀመው ፎፋና ነው ማለት ነው። ፎፋና በባህሪው ሲጀመር
ይሄ ሴንትራል ሴንተር ባክ የሚባለው ማለት ነው በባክስሪ ለሚጫወት ቡድን መሀል ላይ የሚገኘው የመሀል ተከላካይ ሚና ትክክለኛ ነው ቦታው ብሎ ወይ ደግሞ ፕሮፋይሉ በዛ ደረጃ ነው ብሎ ለመናገር በጣም ያስቸግራል። ይበልጥ ቼልሲም በባክስሪ ለመውጣት በሚሞክርበት ጊዜ ወደ ቀኝ የሚያዘነብለው ሴንተር ባክ ሆኖ ነበር የምንመለከተው ማለት ነው። ለመሀል ያለው ሴንተር ባክ ጥሩ ፓሰር የሆነ የተሻለ የፓሲንግ አቅም ያለው አይነት ተጫዋች ያስፈልጋል። ኦፍኮርስ ሜይ ቢ ኮልዊል ቢኖር ወይ ቶሲን አይነት ተጫዋቾች ለዛ ቦታ የተሻለ ፊት ያደርጋሉ ብዬ አስባለሁ። አንደኛ የበለጠ ፎፋና ከፓሰር ይልቅ የበለጠ የቦል ኬሪየር አይነት ባህሪ ያለው ሴንተር ባክ ነው። ኳስ ተሸክሞ ወደፊት ለመሄድ የሚሞክር አይነት ሴንተር ባክ ባህሪ ያለው አይነት ተጫዋች ነው ማለት ነው ከፓሲንግ ይልቅ ማለት ነው አንደኛው። ሁለተኛ ደግሞ የበለጠ የቦክስ ዲፌንደር ከመሆን ይልቅ ማለት ነው የበለጠ የዋይድ ኤሪያ ዲፌንዲንግ ላይ የተሻለ ነው ብሎ መናገር ይችላል ማለት ነው ፎፋና። ቦክስ ዲፌንዲንግ ላይ ሜይ ቢ ቶሲንን ልንጠቅስ እንችላለን፣ ኦፍኮርስ ኮልዊልም ማለት ነው። ኮልዊል ዋይድ ዲፌንዲንግንም ቦክስ ዲፌንዲንግንም የተሻለ ማድረግ ይችላል ብዬ አስባለሁ። ቻሎባም ይበልጥ ሞር የዋይድ ዲፌንዲንግ አይነት ሴንተር ባክ ነው እንጂ የበለጠ የቦክስ ዲፌንዲንግ አይደለም። አንደኛ የቼልሲ ተከላካይ ቦታ ልምድ አጠር የመሪ ይጎለዋል ይባላል፣ ምንም ጥያቄ የለውም፣ ተገቢ ነው። ከዛ ባለፈ ደግሞ ፕሮፋይሎቹን ብንመለከት ከኋላ ያሉትን ተከላካዮች ማለት ነው ይበልጥ የዋይድ ኤሪያ የዋይድ ዲፌንደሮች ናቸው። የቦክስ ዲፌንደር ቡድኑ ስብስብ ውስጥ በብዛት አናስተዋልም ማለት ነው። ኢቨን አችፖንግም በጊዜ ሂደት የበለጠ ጥሩ ቦክስ ዲፌንደር የመሆን እድል ሊኖረው ይችላል ገና ታዳጊ በመሆኑ። ነገር ግን የበለጠ ባህሪ የዋይድ ዲፌንደር አይነት ባህሪ ያለው ነው፣ ገና ግን ታዳጊ ነው። ከዛ በተጨማሪ ቀደም የጠቀስኩት ቻሎባም አለ፣ ፎፋና በተመሳሳይ ሁኔታ እንደዛ አይነት ባህሪ ያለው ተጫዋች ነውና ቦክስ ዲፌንዲንግ ላይ ጥሩ የሆነው ቦክሱን በአግባቡ መከላከል የሚችለው አቅሙ ኦፍኮርስ ብዙ ስህተቶችን ብዙ ሲሰራ ብናስተውለው ማለት ነው። ግን በባህሪው እንደዚህ አይነት የሆነው ተከላካይ ቶሲን ነው አንደኛው። ከዛ በተጨማሪ ደግሞ ጉዳት ላይ ያለው ኮልዊል ማለት ነው። ቶሲን ኦፍኮርስ በዚህ ጨዋታ ላይ ከስብስብ ውጭ ነበር አልነበረም ማለት ነው። አይ ቲንክ በጉዳት ይመስለኛል። እንደዚህ አይነት ባህሪ የሌለውን ተጫዋች በእኛ ቦክስ ዲፌንደር ስራ የሚፈልጉ አይነት ቦታ ላይ እና ብቸኛው ኦልሞስት ናቹራል ሴንተር ባክ የነበረው እሱ ነበር ፎፋና ማለት ነውና ፕሮፋይል ዋይዝም በጣም ጥያቄ ውስጥ የሚከት አይነት ነበረ ማለት ነው ምርጫው ማለት ነውና ትልቁ ማር ነው ብሎ መናገር ይቻላል። ምናልባት ቢሰራ በጣም ምክንያቱም መጀመሪያው አጋማሽ ላይ እጅግ በጣም ቡድኑ በጣም መጥፎ ነበር ፐርፎርማንሱ። አክቹዋሊ ኦቨርኦል ፐርፎርማንሱ ጥሩ ነው ብዬ አላስብም ቼልሲ ቢያሸንፍም ማለት ነው። ነገር ግን በጣም ደካማ ነበር ፐርፎርማንሱ ማለት ነው የአጠቃላይ የቡድኑ ማለት ነው። ከዛ በተጨማሪ ደግሞ ይሄ ቦታ ደግሞ የተሰጠው ቦታ ትንሽ ጥያቄ የሚያስነሳ ነበር ማለት ነው። ሪስክ ወስዷል። ሜይ ቢ ቢሰራ ኖሮ ደግሞ ምናልባት ልናደንቀው እንችል ነበር። ነገር ግን ጥሩ አልነበረም ማለት ነው። ዊንግ ባክ ላይ የተጠቀመው ሊያምሮ ሴኜ የማሎ ጉስቶን ነው በቀኝ ዊንግ ባክ፣ በግራ ዊንግ ባክ ቦታ ላይ ደግሞ ፔድሮ ኔቶ ነው። ከዚህ በፊት ስለ ሊያምሮ ሴኜ ከመጣ በኋላ አንድ ያነሳሁት ነጥብ ሜይ ቢ ቡድኑ በባክስሪ የመጫወት ሀሳብ ካለው ሜይ ቢ ልንመለከት እንችላለን አንዳንድ ጨዋታ ላይ ብዬ ዊንግ ባክ ላይ ሜይ ቢ ጉስቶን ሞር ኮሪደሩን ይዞ ለመጫወት የሚያስችል አትሌቲሲዝም አለው ብዬ ስለማስብ እሱ ሜይ ቢ ሊሆን ይችላል ከሪሲ ጄምስ ይልቅ። ሪሲ ጄምስ ዊንግ ባክ ሆኖ አስደናቂ ፎርሙን በቶማስ ቱኸል ጊዜ አስመልክቶናል ኦፍኮርስ። ነገር ግን በዛ ፊዚካል ፊትነስ ላይ ነው ብሎ ለመናገር ስለሚያስቸግር የበለጠ እንደ ከሶስቱ ሴንተር ባኮች አንደኛው ሊሆን ይችላል ብዬ ነበር ሳስብ የነበረው። አሁን በትናንት ምሽቱ ጨዋታ በራይት ሴንተር ባክ ቦታ ላይ እንደተሰለፈው ማለት ነው ዊንግ ባክ ቦታ ላይ ጉስቶ ነው የተሰለፈው። ግራ ላይ ደግሞ ከኩኩሬያ ይልቅ የበለጠ ኩኩሬያን የአንደኛው ዋይት ሴንተር ባክ ቦታ ላይ በትናንት ጨዋታ እንደተሰለፈው ቢሆንና ሜይ ቢ ፔድሮ ኔቶን እንደ ዊንግ ባክ መጠቀም የሚል ነበር። ይህን ሀሳብ አንስቼ ነበር ከሊያምሮ ሴኜ መምጣት በኋላ ከቻልሰን ጨዋታ በኋላ ይመስለኛል ተመሳሳይ ፔድሮ ኔቶ እንደ ዊንግ ባክ ተመልክተናል ማለት ነው። ሁለቱ ፒቮቶች ካይሴዶ እና ሳንቶስ ነበሩ። ኢንሳይድ ፎርዋርዶቹ ደግሞ የነበሩት በመጀመሪያው አጋማሽ ላይ ያው ኤስቴቫ ዊሊያን እና በግራ በኩል ደግሞ ኤንዞ ፈርናንዴዝ ነው። ፊት መስመር ላይ ደግሞ የነበረው ጆዋ ፔድሮ ነበረ ማለት ነው። እንደዚህ አይነት ቅርጽ ነበር ቡድኑ ይዞ ለመግባት የሞከረው ማለት ነው። አስቸጋሪ ነበር በመጀመሪያ አጋማሽ ቀደም የገለጽኩት ቡድኑ ተቸግሮ ነበር። የተወሰነ ግራ የመጋባትም ስሜት ነበር ቡድኑ ከኳስ ጋርም ከኳስ ውጭ ማለት ነው። በተለይ ከኳስ ውጭ የነበረው ዲፌንሲቭ ኦርጋናይዜሽኑ በጣም አስቸጋሪ በጣም ተቸግሮ ነበር ቡድኑ ማለት ነው። ዊንግ የኢንሳይድ ፎርዋርድ አይነት ሆነው የተሰለፉት ተጫዋቾች ማለት ነው በተለይ ስቴቫ ዊሊያን ሞር ትራክባክ ማድረግ ያለበት እድል ላይ ትራክባክ ባለማድረጉ ምክንያት ያቺ የሆይሉንድ ግብ የተቆጠረው በዛ ምክንያት ነውና ተጫዋቾች ያላቸውን ዲፌንሲቭ ሪስፖንሲቢሊቲ ግልጽ አልነበረም ማለት ነው። በቀላሉ ኳስ ዲስፖሰስ ሲደረጉ ኳሱን ሲያጡ እናስተውላለን። ከዛ በተጨማሪ ደግሞ በቀላሉ ከነዚህ አይነት የመስመር ቦታ ላይ ማለት ነው በቀላሉ ስፔስ ተገኝቶ ኳሶች ወደ ቦክስ ሲጣሉ እንመለከታለን ማለት ነው። እነዛ አይነት ኳሶች ሲጣሉ ደግሞ ቀድሜ እንደጠቀስኩት ደንበኛ የቦክስ ዲፌንደር ያልሆነው አይነት እንደ ፎፋና አይነት ተጫዋቾች ጋር ነው ያ ኳስ የሚመጣው ማለት ነው። የመጀመሪያውን ግብ ሁለተኛው ግብ የሆይሉንድ ግብ ሲቆጠርም አንደኛው ጥፋት ብዬ ማስበው አንደኛ ኤንዞ ኤስቴቫ ዊሊያን ትራክባክ አለማድረጉ ማለት ነው፣ ልጁን ተከትሎ አለመሄዱ። ያ ኳስ ደግሞ ክሮስ ሲደረግ ማለት ነው የደንበኛውን አንደኛው ብዙ ጊዜ የሚነሳበት ፎፋና ማለት ነው ለበለጠ ለግቡ ቀረብ ያለውን ኤሪያ በአግባቡ መከላከል ላይ ብዙ ችግር የሚነሳበት ነው ማለት ነው። በቀላሉ ከኋላው መጥቶ ነገር ነው እንግዲህ ሆይሉንድ ኳሱን መጥቶ ያስቆጠረው ማለት ነውና ይሄ አንደኛ እንግዲህ ቦክሱን ከሚጥሩ መከላከል አቅም ያሉት ሴንተር ባኮች ይሄን አጋጣሚ ሊያከሽፉ የሚችሉበት እድል ነበር ማለት ነው። ፎፋና ላይ በአብዛኛው የሚስተዋለው አይነት
የመከላከል ድክመት ነበር ለሁለተኛው ግብ መቆጠር ላይ ተመለከትነው። ሜቢ ሪስ ጄምስ ትንሽ ወደፊት ጠጋ ቢል ብለን ልናነሳ እንችላለን። ያን ኳስ ኢንተርሴፕት ሊያደርግ ወይ ደግሞ ሜቢ ኳሱ ወደ ሆይሉንድ እንዳይደርስ ነው ወደ ውጭ እንዲወጣ ሊያደርገው የሚችለው እድል ነበረ። ከሱ በቅርብ ርቀት ግን የናፖሊ ተጫዋች ነበር። ሜቢ እሱን ጭንቅላት ውስጥ ከቶ ሊሆን ይችላል ማለት ነው እዛው በበቂ ሁኔታ ወደፊት ያልተጠጋው ማለት ነው። ነገር ግን ኤስቴቫው ትራክ ባክ አለማድረጉ ፕላስ ደግሞ ቦክሱን ደግሞ ፎፋና በአግባቡ ዲፌንድ አለማድረጉ ያን ስፔስ ከቨር ማድረግ አለመቻሉ ማለት ነው ዌር እንደ አንድ ድክመት ልናነሳው እንችላለን ማለት ነው። የሁለተኛው ግብ ለመቆጠር አንደኛ ችግሩ እሱ ነው። የመጀመሪያውን ግብ ሲቆጠር የፎፋና የመከላከል ድክመት ብሎ ማንሳት ይቻላል ማለት ነው። በትናንቱ ጨዋታ ላይ ናፖሊዎች ጉዳቶች ብዙ ጉዳት አለባቸው። እነ ሉካኩ እነ ኬቨን ደብሮይን አይነት ተጫዋቾች ጉዳት ያስተናገዱ ተጫዋቾች ናቸው። ሉካኩ በኋላ ላይ ተቀይሮ ነው የገባው፣ ጉዳት ላይ የቆየ ተጫዋች ነው እንደሚታወቀው ማለት ነው። እነዚያ የመሳሰሉ ተጫዋቾች አሉ። በዛ ምክንያት እንግዲህ በውሰት ሰጥተውት የነበረውን ተጫዋች በትናንቱ ጨዋታ ላይ የመጀመሪያውን ግብ ያስቆጠረው ቬርጋራ አይነት ተጫዋች ወደ ስብስብ ውስጥ እንዲካተት አድርገው ነበር። በሴሪያም ጨዋታ ላይ ተመልክተነው ነበር። የመጀመሪያውን ግብ ያስቆጠረው እሱ ነው። ፎፋናን አውት መስል ነው ያደረገው ሙሉ ለሙሉ በጉልበት ዞሮት ነው። ይሄ ማራዶና ዲያጎ አርማንዶ ማራዶና ሲያደርገው የምናስተውለው አይነት ከኳሱን ይዞ በተጫዋቹ ጀርባውን ሰጥቶ በሱ ተሸፍኖ አይነት ዞሮ ነው ኳሱን በፍጥነት ሳንቼዝ እድልም እንዳይኖረው በሚመስል መልኩ ማለት ነው በመምታት ያስቆጠረው ማለት ነው። ኳሱ ፓወር አልነበረውም፣ ነገር ግን ቶሎ ስለመጣው ሳንቼዝ ሊደርስበት አልቻለም ነበር ማለት ነው። ፎፋና ላይ ድጋሚ አውት መስል ተደርጎ ግቡ የተቆጠረው ማለት ነው። ከዚህ ግቦች ከመቆጠራቸው በፊት ግን ከቅጣት ምት ቼልሲ የመታው ኳስ በሪስ ጄምስ አማካኝነት በእጅ ተነክቷል ተብሎ በሄሱስ አማካኝነት ማለት ነው ፍጹም ቅጣት ምት ተገኝቶ ኤንዞ ፈርናንዴዝ ቼልሲን ቀዳሚ አድርጎ ነበር። ናፖሊዎች ከኋላ ተነስተው ነበር 2-1 መምራት የቻሉት የመጀመሪያውን አጋማሽ። ሁለተኛው አጋማሽ ከተመለሱ በኋላ ቡድኑ የተወሰኑ ለውጦችን አድርጎ ነበር። ቻሎማንና ጊትንስን ቀይሮ ማስገባት ችሏል። ስለዚህ 2 ሴንተር ባክ መጠቀም ጀምሮ ነበረ ማለት ነው። ኳስ ቡድኑ በሚይዝበት ጊዜ ደግሞ የመሀሉን ሴንተር ባኩን ቦታ ፎፋና ነበረ። በኋላ ላይ ቻሎባ ከገባ በኋላ እዛ ቦታ ላይ ቻሎባ መሆን ችሏል ማለት ነው። ቻሎባ የዛ ቦታ ትክክለኛ ተጫዋች ነው ብሎ መናገር ቢያስቸግርም እንደዛ ቦታ ላይ በዚህ ሲዝን ሲጫወት አስተውለነዋል። ቡድኑ ኳስ በሚይዝበት ጊዜ መሀሉን ሴንተር ባክ ቦታ ማለት ነውና ቡድኑ ተከላካይ ማስፈረም አለበት ሲባል ጥሩ ላይን ብሬኪንግ ፓሰር ያስፈልጓል ሲባል የነበረውም ከዚህም አንጻር ነው። ኮልቢ ሊሰጥ የነበረው አገልግሎት ለኤንዞ ማሬስካ ቡድኑ ከኋላ መስቶ ሲወጣ እነዛ ላይን ብሬኪንግ ፓሶች የበለጠ ሞር ሃፍ ስፔስ ኤሪያ ላይ የሚገኙ ተጫዋቾች መስጠት የሚችል ጥሩ ፓሰር በመሆኑ ነው። ጥሩ የፓሲንግ ሬንጅ ያለው አይነት ተጫዋችን በመሆኑ ነው። አት ሴም ታይም ደግሞ ጥሩ ዲፌንደር ነው። ጥሩ ቦክስ ዲፌንደር ነው። አት ሴም ታይም ዋይድ ዲፌንዲንግ ላይም ጥሩ የሚባል ነው። ምናልባት የትናንቱ አጋጣሚ ሞር አለርት ሆኖ ኳሱን ለመከላከል የሚችልበት እድል ነበር ብዬ አስባለሁ። የሆይሉንድን ኳስ ፎፋና የእሱ ጥፋት ነው ያልኩትን ኳስ ማለት ነው ሆይሉንድ ሲያስቆጥር። ሰከንድ ሃፍ ላይ እነዚህ ለውጦች ነበሩ። ቡድኑ የበለጠ ኦፍኮርስ ከመጀመሪያው አጋማሽ ይሻል ነበር። በተወሰነ መልኩ ኳሱን ለመያዝ የሚሞክርበት እድል ነበር። ነገር ግን ቡድኑ አሁንም የሆነ አይነት ኮሄዥን ይጎለዋል ብዬ አስባለሁ። ከኳስ ጋር እድሎችን ለመፍጠር በጣም የሚቸገር ነው። ኳሱን ይይዙታል፣ ነገር ግን ወደፊት ፔኔትሬት ማድረግ ሲቸገሩ ነበር። የቦክስ ፕሬዘንስ ቡድኑ አጥቶ ነበር። ፊት ለፊት መስመር ላይ የነበሩ ተጫዋቾች እንግዲህ የበለጠ ከኳስ ጋር ምቾት የሚሰማቸው አይነት ናቸው። ሞር ድሮፕ የሚያደርጉ ናቸው። ሞሮፍ እንደ ኢንሳይድ ፎርዋርድ የነበረው ተጫዋች ኤንዞ ፈርናንዴዝም ወደ ሞሮፍ የግራ ሃፍ ስፔስ ቦታ ላይ ነበረው። የበለጠ የመሃል ሜዳ አይነት ባህሪ ያለው ተጫዋች ነው። እንደ 6-8-10 አይነት ባህሪ አይነት ያለው ተጫዋች ነው። ኦፍኮርስ ብዙ አይነት ጥያቄዎች አሉ። ትክክለኛ ቦታው የትኛው ነው ተብሎ የሚነሳው ማለት ነው። ጥልቅ አማካይ መሆን የሚችል አይነት ተጫዋች ነው። ጥሩ ፓሰር እንደሆነ ይታወቃል። ነገር ግን በብዛት ተመልክተዋል ሞሮፍ 10 ቁጥር ቦታ ላይ ማንኛው ሃፍ ስፔስ ቦታ ላይ ያዘን ብሎ ሲጫወት ማለት ነው። እሱም ወደ መሃል ሜዳ መመለስ የሚወድ ነው። ስቴቫ ዊሊያንም ከኳስ ጋር መግባት የሚወድ አይነት ተጫዋች ነው። ድሮፕ የሚያደርግ ነው። ፊት መስመር ላይ የነበረውን ጆዋ ፔድሮ በተመሳሳይ ከኳስ ጋር ድሮፕ አድርጎ ተቀብሎ ተጫውቶ በሊንክ አፕ ላይ መግባት የሚወድ አይነት ተጫዋች ነው ማለት ነው። የቦክስ ፕሬዘንስ ደግሞ የቦክስ ፕሬዘንስ አጥቶ ነበር ቡድኑ። በተለይ ደግሞ በኋላ ላይ የኮል ፓልመር ተቀይሮ ከገባ በኋላ ኮል ፓልመር እና ስቴቫ ዊሊያን ነበሩ። ሁለቱም የበለጠ ቀድሜ የጠቀስኩት አይነት ባህሪ ያላቸው ናቸው። ከኳስ ጋር መግባት የሚወዱ ናቸው። ተመሳሳይ ጆዋ ፔድሮ ነበርና ሜይ ቢ ጆዋ ፔድሮን ቀይሮ ሊያም ዴላፕ አይነት ተጫዋች ቢገባ፣ ምክንያቱም እሱ ደግሞ የበለጠ ከጀርባ የሚገኘው ስፔስ ለማጥቃት የሚሞክር ነው። በዛ ሁኔታ ውስጥ የናፖሊን ሴንተር ባኮች ፒን ማድረግ እድል ይኖረዋል። ከፊት ለፊት ሊፈጠር የሚችለውን ስፔስ ደግሞ እና ፓልመር እና ስቴቫ ዊሊያን ሊጠቀሙ ይችላሉ የሚል ነገር ሀሳብ ነበር ማለት ነው። ይህንን በጨዋታው ላይ ለማስተዋል ተችሎ ነበረ። ነገር ግን በኋላ ላይ እንግዲህ ጆዋ ፔድሮ በአስደናቂ ሁኔታ 2 ግቦችን አስቆጥሮ ቼልሲ አሸናፊ እንዲሆን አስችሎታል ማለት ነው። ይህን በነገራችን ላይ ቀድሜ የጠቀስኩትን የቦክስ ፕሬዘንስ ማጣት በቁጥር ለማስደገፍ ማለት ነው። በትናንቱ ጨዋታ ላይ አሁን ለምሳሌ የነበሩትን የኳስ ቅብብሎች ብንመለከት ቼልሲ ወደ 636 አጠቃላይ ፓሶች ማድረግ ችለዋል ማለት ነው። ናፖሊዎች ወደ 528 ነው ማለት ነው። ከዚህ ውስጥ ቼልሲዎች 348ቱ በራሳቸው አጋማሽ ነው። ናፖሊ ደግሞ 318ቱ ነው በራሳቸው አጋማሽ። በተጋጣሚ ቡድን አጋማሽ ላይ ቼልሲ 220 ነበር፣ ናፖሊ 138 ማለት ነው። ይህን መጥቀስ የፈለኩት ቼልሲ እንግዲህ በናፖሊ አጋማሽ ላይ 220 ኳስ መቀባበል ችሏል። ከዚህ ውስጥ ናፖሊ ደግሞ 138 ነው። ከዚህ ውስጥ ግን የቦክስ ውስጥ የነበረው ተች ማለት ነው የኳስ ንክኪ የቼልሲ 12 ብቻ ነበር፣ ናፖሊ ደግሞ 22 ጊዜ ኳስ መንካት ችሏል በቼልሲ ቦክስ ውስጥ ማለት ነው። ስለዚህ የቦክስ ፕሬዘንስ ቡድኑ አጥቶ ነበረ ማለት ነው፣ ከዚህ የምንረዳው ማለት ነውና በዚህ መልክ ነው። በኋላ ላይ ያው
በጣም አስደናቂ ሁኔታ በግራ እግሩ ነው እንግዲህ ጆዋ ፔድሮ በድንቅ ሁኔታ ከቦክስ ውጭ ያስቆጠረው። ሙሉ ለሙሉ የግለሰቡን ብቃት የተጫዋቹን ብቃት የሚያሳይ ነው። ፓልመር ነው ኳሱን የሰጠው፣ ያው ስለሰጠው እንደ አሲስት ይቆጠር እንጂ ሙሉ ለሙሉ ስራው የጆዋ ፔድሮ ነበር። ሁለተኛው ግብ ሲቆጠር ሞር ኦፍ ፒኤስጂ ላይ ክለብ ወርልድ ካፕ ላይ የተመለከተው አይነት የተወሰነ አይነት ኮምቢኔሽን ከፓልመር ጋር ኖሮ የሰጠውን ኳስ ነው ጆዋ ፔድሮ በተረጋጋ ሁኔታ መጥቶ ግቡን ያስቆጠረው ማለት ነው። የበለጠ የኢንዲቪጁዋል ብሪሊያንስ ጨዋታውን አሸናፊ እንዲሆን ያስቻሉ ይመስለኛል ለቼልሲ ማለት ነው። አጠቃላይ ቲንክ ገና ጥያቄዎች የሚያስነሱ ነገሮች አሉ ብዬ አስባለሁ። ብዙ ተስፋ የሚያስደርግ ነው ብሎ ለመናገር ያስቸግራል። ቢያንስ የኮሌክቲቭ ወርኩ የቲም ኮሄዥኑ ከኳስ ጋርም ከኳስ ውጭም ብዙ ጥያቄ የሚያስነሳ ነው። ያለፉት ጨዋታዎች ላይ የአእምሮ ሴኝን ስንመለከት የቻርልተን ጨዋታ ደከም ያለ ጨዋታ ነው እንደሚታወቀው። ያን ጨዋታ ነው ቼልሲ ያሸነፈው። ፓፎስ ጋር የተጫወተው በተለይ ደግሞ በባክ ፋይፍ የሚጫወቱ በባክ ስሪ መጥተው እንደ ትናንትናው ናፖሊ በባክ ስሪ ነበር ሲጫወት የነበረው ከኳስ ውጭ በባክ ፋይፍ 5-4-1 አይነት ቅርጽ ነበረው። 5-4-1 ሞር ፓሲቭ የሆነ 5-4-1 ነው። በአንዳንድ አጋጣሚዎች ላይ ሞር ፕረስ ለማድረግ ቡድኑ ሲሞክር ነበር። እንደዛ በሚያደርግበት ጊዜ ቼልሲ ሲቸገር አስተውለናል ማለት ነው። ኳሶች በቀላሉ የሚሰጥ ይመስላል። በተለይ ደግሞ ወደፊት ለመሄድ በሚሞክሩበት አጋጣሚ በቀላሉ ነው ኳሶች ዲስፖሰስ ሲደረጉ የነበረው። በባክ ፋይፍ በሚሆንበት ከኳስ ውጭ የሚሆኑ ቡድኖች ጋር ቡድኑ ፔኔትሬት ለማድረግ የግብ ዕድሎችን የበለጠ ለመፍጠር ወደ ቦክስ ለመግባት ሲቸገር አስተውለናል። የፓፎስ ጨዋታ ላይ የምናስተውለው ነው። ባለፈው ስታንፎርድ ብሪጅ ቼልሲ 1-0 በካይሴዶ ግብ ያስቆጠረው ጨዋታ ማለት ነው። ከቆመ ኳስ አይ ቲንክ የተቆጠረ ግብ። ከዛ በተጨማሪ ቻርልተን ጋር ቻርልተን ላይ ግቦች አስቆጥሮ አሸንፈው ካሽ ሊግ ላይ የሚገኝ ቡድን እና ያሸነፈው። ስለዚህ ያን ያህል ብዙ ልንል የምንችል አይመስለኝም። ከፓላስ ጋር የነበረው ደህና ነበር። ፓላስ የተወሰነ ክፍተቶች ስፔሶች መፈጠር ችለዋል። በካውንተር የተገኘ ግብ ነበር የስቴቫ ዊሊያን የመጀመሪያውን ግብ እንደምናስታውሰው። በኋላ ላይ ፓላስ በቀይ ተጫዋች ወጥቶበት ነበር። ከወጣበት በኋላ ዞን ፓላስ ቡድኑ አስቸግሮ ነበር። ነገር ግን ቼልሲ እንደዚህ አይነት ችግር ማለት ነው በተለይ እንደዚህ አይነት ሞር ኮምፓክት ሆነው በባክ ፋይፍ የሚጫወቱ ቡድኖች ጋር የቦሉ ሰርኩሌሽኑ እርጀንሲ ጎሏል። በጣም ዘገምተኛ ነገር ነው ማለት ነው። የበለጠ ኳሶች የበለጠ ሰርኩሌት ማድረግ ያስፈልጋል። በዚህ ጊዜ ኢንዲቪጁዋል ብቃት በተወሰነ መልክ ያስፈልጋል። ተጫዋቾች በደንብ ሮቴት ማድረግ አለባቸው። ሞር ፍሉይድ ሆነው ማለት ነው። ትናንት ጨዋታ ግን በጣም ኳሶች ቀስ ሲሉ ነበር ስናስተውል የነበረው እና ይሄ ደግሞ የበለጠ ቡድኑ ተገማች ያደርገዋል። እንደዚህ ከባክ ፋይፍ የሚጫወቱ ቡድኖች ጋር ችግሮች አሉ ማለት ነው። ውጤት ጥሩ ቢሆንም የአእምሮ ሴኝ የጀመረው ከውጤት ረገድ ከወሰን ነው ጥሩ ነው ተብሎ መናገር ቢቻልም ነገር ግን ፐርፎርማንስ ዋይዝ ብቻ ከተመለከት ግን ብዙ ጥያቄ የሚያስነሳ ፐርፎርማንሶች አሉ። አዘቲም ምንመለከተው የግለሰብ ብቃቶች የበለጠ በተወሰነ መልክ ቡድኑን እያተረፉት የሚመስሉ ነገሮች አሉና ብዙ ስራ የሚፈልግ ነገር አለ ብሎ መናገር ይቻላል። የበለጠ በተለይ ከኳስ ውጭ ያለው መከላከሉ ቡድኑ በጣም ተጋላጭ ነው። ዲፌንሱ የበለጠ በጣም ተጋላጭ ነው የምናስተውለው። በትናንቱን ጨዋታ ላይ ያን አይነት ባህሪ ስናስተውል ነበር። ናፖሊ ኳስ ይዘው የሚመጡበት ጊዜ በጣም አደገኛ ይመስሉ ነበረ ማለት ነው። ግብ የመቆጠር እድል ወይ ትልቅ እድል የመፈጠር ነገር ያለ ነበር የሚመስለውና ተጋላጭነት በኳስ ውጭ ይስተዋላል። ከኳስ ጋር ደግሞ ቡድኑ በደንብ ኮምፓክት ሆኖ አይነት አቀራረቡን ካደረገ ማለት ነው። ቼልሲ ደግሞ የበለጠ ያን ፔኔትሬት ለማድረግ እድሎችን ለመፍጠር ይቸገራል። የግለሰቦች ኢንዲቪጁዋል ብሪሊያንስ የበለጠ ይጠበቃል ማለት ነው። በደንብ ስራ የሚፈልግ ነው በአዲሱ አሰልጣኝ ብዬ አስባለሁ። ይሄ እንደ ትልቅ አላርሚንግ ነው ብዬ ነው የማስበው በአሰልጣኙ ረገድ ማለት ነው። ውጤቱን ብቻ መመልከት ተገቢ ነው ብዬ ስለማላስብ ነው ይሄን አጽንኦት ሰጥቼ መናገር የምፈልገው ማለት ነው። ፐርፎርማንስ ዋይዝ ብዙ የሚደነቅ ነው ብሎ ለመናገር ስለሚያስቸግር ኤኒዌይ ቼልሲ ናፖሊን በማሸነፍ 3-2 በማሸነፍ እንግዲህ ስድስተኛው ነው በመጨረስ በቀጥታ ወደ 16 መግባት ችሏል ማለት ነው። እንግዲህ ይሄን ይመስል ነበር። እንዴት አያችሁት ጨዋታውን? እናንተ ስላያችሁትም ጨዋታ የተወሰነ ሀሳብ እስኪ ኮሜንት መስጫ ላይ ስጡኝ። ስለምታደምጡኝ ከልብ አመሰግናለሁ። በተረፈ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አመሰግናለሁ።